ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ሰኞ ህዳር 15 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 24 2025 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ቪዲዮውን ለሌሎች እንዲደርስ ይረዳናል። ሸር አድርጉ ባላቸው የግንኙነት አውታር በፌስቡክ፣ በቴሌግራም፣ ሜሴንጀር፣ ዋትስአፕ ግሩፕ ባላቸው የግንኙነት አውታሮች እንዲሁም ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ወርሃዊ ከዝቅተኛ ጀምሮ እስካለው ድረስ ጋት ሚዲያን እየደገፋችሁ ነው በተለያየ መንገድ ከመልካም ከቀና ሀሳብ ጀምሮ ማለት ነው። እንዲሁም የጋት ሚዲያ በሱፐር ታንክስ ደግፉ። ይህንን ካልኩኝ እንግዲህ በትናንትናው ምሽት ኦፍኮርስ አስቀድሜ በጋት ዕለታዊ እንደነገርኳችሁ የሲንጋፖር ጠቅላይ ሚኒስትር ክቡር ሎረንስ ዋንግ ወደ ኢትዮጵያ ይመጣሉ ብያችሁ ነበረ። ምሽቱን ገብተዋል። በነገራችን ላይ ሲንጋፖር በዓለም እጅግ ተወዳዳሪ የሆነ አየር መንገድ ያላት ሀገር ነች። ኤርፖርቶቿ ራሱ አውሮፕላኖች በደንበኞች አገልግሎት በቤስት ፋሲሊቲ ሽልማት የሚያገኝ ነው። ይህ እጅግ ዘመናዊ የሆነ አየር መንገድ ያላት ሲንጋፖር ክቡር ጠቅላይ ሚኒስትሯ ግን በትናንትናው ዕለት ሎረንስ ዋንግ ማለት ነው የኢትዮጵያ አየር መንገድ መርጠው በኢትዮጵያ አየር መንገድ ነው የመጡት። ይሄ ትልቅ 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 ክብር ነው። ሌሎች ሀገር ቢሆን ይሰሩበታል፣ በጣም አብዝተው ፕሮሞት ያደርጉበታል። ይሄ አንድ ነገር ነው። እንግዲህ ትናንት ሲመጡ እጅግ የሆነ ደማቅ አቀባበል ተደርጎላቸዋል። ደጋግሜ እንዳልኳችሁ ኦፍኮርስ ለደካሞች መልስ የምንሰጥ ከሆነ ደካሞችን ነው የምናስደስተው፣ የደካሞችን ቁስል ነው የምናከው እንጂ ለምሳሌ አንዳንዶቹ እንደ ክቡር ጠቅላይ ሚኒስትሩ በቡድን 20 አባል ሀገራት ስብሰባ ላይ ከነዚያ ሁሉ ዓለም አቀፍ ተቋማት፣ አህጉራዊ ተቋማት እንዲሁም ከዛ ሁሉ የሀገራት መሪዎች ጋር ከእንግሊዝ፣ ከኢንዶኔዥያ፣ ከህንድ፣ ከቬትናም፣ ደቡብ ኮሪያ፣ አውስትራሊያ፣ ኖርዌይ፣ ጀርመን፣ ፈረንሳይ፣ ፊንላንድ፣ ቱርክ፣ ዩናይትድ አረብ ኤሚሬት፣ አቡዳቢ፣ ብራዚል ያዘጋጁ ሀገር ፕሬዚደንት ሴሪል ራማፎሳ፣ ከደቡብ አፍሪካ ፕሬዚደንት፣ ከኔዘርላንድ በተመሳሳይ ከዓለም አቀፍ ተቋማት፣ ከቀጠናዊ ተቋማት፣ ከተባበሩት መንግስታት ድርጅት ዋና ጸሐፊ፣ ከአይኤምኤፍ፣ ከወርልድ ባንክ፣ ከኢሮፒያን ዩኒየን የህብረቱ ምክትል ሊቀመንበር ማለት ነው፣ ከአፍሪካ ልማት ባንክ። ያ ብቻም አይደለም። የጂ20 ኮምፓክት ዊዝ አፍሪካ የሚባለው የቡድን 20 አባል ሀገራት እውቅና የሰጡት በዋነኝነት ሀብት በማሰባሰብ በአፍሪካ ውስጥ ያለውን የፕራይቬት ሴክተሩን ለማነቃቃት ለፕራይቬት ሴክተሩ ፋይናንስ ለማቅረብ ከሚሰራው ከዚህ ጋር ውይይት አድርገዋል። እና ይቻላል ወይ ይደረጋል ወይ ሲሉ ይሄ ሁሉ ውይይት የሚደረገው በዘፈቀድ አይደለም። አስቀድመህ 5 ሚኒት ሊሆን ይችላል፣ 10 ሚኒት ሊሆን ይችላል። ውይይት ግን የቀደመ ስኬጁል አለው የሚደረገው ውይይት በእነዚህ ጉዳይ። ለምሳሌ የኢትዮጵያ ክቡር ጠቅላይ ሚኒስትሩ እንዲሁም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር እና የልዑካን ቡድኑ ከኢትዮጵያ ሲሄዱ አስቀድመው ጂ20 እንደምትጋበዝ ስታውቅ ከዛ በዚያ ግብዣ እሱን ለመሳተፍ አይደለም የምትሄደው። በዚያ ግብዣ ከሚገኙ ሀገራት ጋር በዚህ ጉዳይ ከእናንተ ጋር መወያየት ፈልጋለሁ። 3 ጉዳይ ነው የኢትዮጵያ መንግስት ብያቸዋለሁ የልዑካን ቡድኑ ይዞ ሄደው። አንደኛ የቀይ ባህር ጉዳይን ማስረዳት። የኢትዮጵያ ጥያቄ ከወደብ የተሻገረ ነው። ወደ 2.5 ቢሊዮን አሁን ስለምንከፍል በቀጣይ 10 ማክሲመም 15 ዓመት ውስጥ የኢትዮጵያ ወደ $1 ትሪሊዮን ይደርሳል። ያኔ ዝቅተኛዋን እንኳ 5% ብናወጣ $50 ቢሊዮን በዓመት ለወደብ ልንከፍል እንጂ እሱ ኮስት ዋይዝ ነው። ኢንቨስትመንት አትራክት ለማድረግ በራስህ ቁጥጥር ውስጥ ያለ ሎጂስቲክስ ፋሲሊቲ ያለ ወይ ብሎ ይጠይቃል። አዎ ተወዳዳሪ የሆነ የኢትዮጵያ አየር መንገድ አለ ልትል ትችላለህ።
ትልልቅ በልክ የሆኑ ትራንስፖርቶች በመርከብ ነው የሚጓጓዙት። ፍሪ ትሬድ ዞን ጀምረናል። ለምሳሌ ኢትዮጵያ ፍሪ ትሬድ ዞን አንዱ ከቀረጽ ነፃ ማለት ነው። ምንድን ነው ከጅቡቲ ሲመጣ እንዴት አድርገህ ነው ከቀረጽ ነፃ የምታደርገው? አንድ ለምሳሌ XYZ የሚባል የሲንጋፖር ድርጅት ከቀረጽ ነፃ ግባና እኛ ሀገር አምርትና ምንም 5 ሳንቲም ስታስገባ ሮ ማቴሪያሉን እዚህ ደግሞ ፕሮሰስ አድርገህ ገጣጥመህ ምርቱን ስታደርግ ደግሞ ትንሽ ትከፍላለህ ብንለው እኛ ወደብ የለን። ስለዚህ ባይፋር ወይ ጅቡቲ ቤስት ነው ወይ ኬንያ ይሻላል ወይ ወደብ ወዳለው ሀገር ሄዳል። አንተፍት የሆነ ከፍተኛ የሆነ ገበያ እያለን ዞሮ ዞሮ ከዛ ባለፈ ከኢኮኖሚክ አድቫንቴጁ ባለፈ ሰርቫይቫል ነው፣ የሴኪሪቲ ጉዳይ ነው። ይህንን የባህር በርን ለማስረዳት ነው አንዱ። ሁለተኛ የኢትዮጵያ መንግስት አሁን ባለው ሁኔታ ከእርዳታ ስጡኝ እንደተጠበቀ ሆኖ ከእርዳታ ስጡኝ ግን የኢንቨስትመንት አጋር ሁኑኝ። በሀገር በቀል የኢኮኖሚክ ትራንስፎርሜሽኑ የሆም ግሮውን ኢኮኖሚክ ትራንስፎርሜሽን 2 ፋይናንሻል ሊበራላይዜሽን አድርገናል። የውጭ የገበያ ወይም ከረንሲ በገበያ እንዲመነዘር አድርገናል። ይህን ያህል ህዝብ አለን፣ ይህን ያህል ሪሶርስ አለን። ዲቨሎፕመንት ፕላናችን ይህን ይመስላል። ኢንስቲቱሽናል ቢልደፕ እያደረግን ነው። እኛ ጋር ብትመጡ አብረን ብንሰራ ወይ በፓርትነርሽፕ ወይ በግል ብትሰሩ እንዲህ አይነት አሹራንስ እንዲህ አይነት ኢንሰንቲቭ እንሰጣለን የሚል የፎሪን ዳይሬክት ኢንቨስትመንት የመሳብ ነው። ሶስተኛ የቴክኒካል ድጋፍ የፖለቲካል ድጋፍ መጠየቅ። በዚህ ረገድ ዝም ብሎ በዘፈቀደ ሄደህ እስቲ አንድ ጊዜ እንነጋገር የምትለው አይደለም። ዊዝ ዲፋይንድ ስኬጁል ነው። ያኛው የሚያገኝ በስኬጁሉ ነው። የራሱ ኢንተረስት አለው። በዚህ እንነጋገር ስለው በዚህ መነጋገር ፈልጋለሁ ይልሃል። ለምሳሌ በባህር በር ጉዳይ፣ በፎሪን ዳይሬክት ኢንቨስትመንት ጉዳይ፣ በቴክኒካል አሲስተንስ ጉዳይ እንነጋገር ስትለው ያኛው ደግሞ በሰብአዊ መብት ጉዳይ መነጋገር ፈልጋለሁ፣ በዲሞክራሲ ጉዳይ መነጋገር ፈልጋለሁ። እንዲሁም በሬድ ሲ አካባቢ ባለው በሱዳን ጉዳይ፣ በሶማሊያ ጉዳይ ለምሳሌ አንድ ሁለት ሀገራት በጅቡቲ ጉዳይ በኢትዮጵያ ጅቡቲ ጉዳይ መነጋገር እንፈልጋለን ብለው የተነጋገሩዋል። በኢትዮጵያና ሱዳን ጉዳይ መነጋገር እንፈልጋለን። የኢትዮጵያ ኢንጌጅመንት የት ነው የሚለው ማወቅ የሚፈልጓሉ። ዝሮ ዌዝ ስኬጁል ነው የሚደረገው። ለዚህ ማሳያው ከዚህ በፊትም እንግዲህ እየደገምኩት ነው። ለምሳሌ የሲንጋፖር የውጭ ጉዳይ ሚኒስተር ያወጣው መግለጫ አለ። ፕራይም ሚኒስትር ኦፊስ ሲንጋፖር ምንድን ነው የሚለው? በ21 ኖቨምበር 2025 ነው ያወጣው። ከ3 ቀን በፊት ክቡር ጠቅላይ ሚኒስትር ሎረንስ ዋንግ ወደ ኢትዮጵያ በዚህ ቀን ይሄዳሉ። መቼ? በ23 ማን ይቀበላቸዋል? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይቀበሏቸዋል ይላል። ላንብብላችሁ። አስቀድሞ የዚህ የሴሪል ራማፎሳ በጂቲዮኒ ይሳተፋሉ የሚለው እንደተጠበቀ ሆኖ ዘን ምንድነው የሚለው? ዱሪንግ ሂዝ ኦፊሻል ቪዚት ቱ ኢትዮጵያ Prime Minister Wang will participate in a flag-laying ceremony at the Adwa Victory Memorial Monument and receive a ceremonial welcome at the National Palace ይላል። ስለዚህ የአበባ ጉንጉን በአድዋ ሙዚየም ያስቀምጣሉ ይላል። ዛሬ የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ ጋር በመሆን የአበባ ጉንጉን በአድዋ ጀግኖች መታሰቢያ ሙዚየም አስቀምጠዋል። ሙዚየሙን ደግሞ ዞረው ጎብኝተዋል፣ አይተዋል። የቡና የካልቸራል ኮፊ ሴርሞኒ ተካሂዷል። በነገራችን ላይ ብዙ ጊዜ የፈለገው ነገር ለውጥ አለ ደፍነት ለውጥ አለ የለም የሚለው ክርክር ብዙም ያን ያህል ውሃ የሚያነሳ አይደለም። ለውጥ የሚቆም አይደለም። በየትኛው ዳይሬክሽን ነው ቱ ዘ ቤስት ዳይሬክሽን ኦር ቱ ዘ ወርስ ዳይሬክሽን የሚለው ላይ ካልተከራከርን በቀር ለውጥማ ግጥም አድርጓል። and the only constant is change ለውጥን ሊያቆመው የሚችል ምድራዊ ኃይል የለም። ያ ለውጥ ግን ወደ ጥሩ ነው ወይ ወደ መጥፎ ነው ወይ? ያ ለውጡ መንገራገጫ አለበት ወይ? ለውጡ በቅድ እየተመራ ነው ወይ? በለውጡ ሂደት ያጋጠሙ መሰናክሎች ማስቀረት እንችል ነበር ወይ? ሚኒማይዝ ማድረግ እንችል ነበር ወይ? ለውጡን ከዚህ በተሻለ መጠን ፍጥነት ማብዛት ማባዛት እንችል ነበር ወይ? እንደዚህ አይነት ጥያቄ መጠየቅ ይቻላል።
ለውጡ በሂደት ባጋጠመው ሬዚስተንስ ተግዳሮት የተወሰዱ ሜጀሮች ምን አይነት ውስንነት ነበራቸው? ሌትስ አርጊው ኦቨር ዳት። እንደዛ ማድረግ እንችላለን እንጂ ለውጥማ እንዴት ይቆማል? the only constant is change ነው። ቋሚው የማይለወጠው የጸናው ለውጥ ነው። ሰው በዚህ አንዱ በባለፉት 7 ዓመታት የአድዋ ሙዚየም እኮ መስራት የነበረብን በአፍሪካ ቅኝ ያልተገዛን ህዝቦች ነን፣ የነጻነት ህዝቦች ነን፣ የጥቁር ድል ባለቤቶች ነን ብለን ሌሎች የሚሸጡት ፕሮዳክት ሲያጡ በጋራ ምሁራኖቻቸው ተሰብስበው ትርክት እኮ ይፈጠራል። ቁጭ ብሎ በጋራ ዘንሱ ወደ ፐብሊክ ሂስትሪ ይገባል። አካዳሚክ እንግዲህ 2 አይነት ታሪክ አለ። ለፐብሊኩ የምትነግረው፣ ለአካዳሚክ ዲስኮርስ የምትጠቀመው። አካዳሚካሊ ዲቤት ልታረግ ትችላለህ። አርቲክሎች ላይ ጆርናሎች ላይ ፐብሊሽ በሚደረጉ አርቲክሎች ሊኖር ይችላል። ለፐብሊኩ ግን የጋራ ትርክት ነው የምትነግረው። ለአካዳሚኩ ያለውን ችግር ነቅሶ የሚያወጣው ለፐብሊኩ ወደፊት ያ እንዳይፈጠር እንዳያጋጥም ማስተሳሰሪያ ለመሆን ነው። የእኛ ሀገር የሆነን ምሁር ጠርቶ ለዚህ ብሔር እውቀት ግንባታ ያበረከቱት አስተዋጽኦ ይላል። ማፈር እኮ ነው ያለብን። እውቀት ከሆነ እኮ ለሆነ ብሔር ብቻ ውስን አይሆንም። የቻይና ምሁር የሰራው መድኃኒት እኮ ለቻይናውያን ብቻ እኮ አይወሰንም። እውቀት ዩኒቨርሳል ነው። ዞሮ ዞሮ ሌሎች ከመሬት ተነስተው ሰብሰብ ብለው አካታች ኢንክሉሲቭ የሆነ ናሬሽን ፈጥረው ለዛ ደግሞ ለተፈጠረው ናሬሽን ደግሞ ወካይ ሐውልት አቁመው ወካይ ምልክቶች፣ ሲምቦሎች፣ ሞኑመንት፣ ስቶሪዎች ፈጥረው በዛ ለመልካሙ ነገር ይገሰግሳሉ። እኛ በቃ ልዩነት አለ ብለን እንውሰድ፣ ችግር የለው። ከነ ልዩነት ግን በጸሎትም በጉልበትም በገንዘብም በደምም በአጥንትም ከነ ልዩነት ዋጋ ከፍለው አባቶቻችን አድዋ ላይ ታሪክ ሰርተዋል። ያንን የአድዋን ታሪክ ሐውልት አቁመንለት የሚመነዘር የሚሸጥ ኢትዮጵያን የሚያስተዋውቅ ማድረግ አልቻልንም ነበር ለዘመናት። ታሪክ ደረሰ፣ ጊዜ መጣ። ዛሬ የፈረንሳይ ፕሬዝዳንት ቢመጣ፣ የማሌዥያ ጠቅላይ ሚኒስትር ቢመጣ፣ የሲንጋፖር ጠቅላይ ሚኒስትር ቢመጣ፣ የሶማሊያ ፕሬዝዳንት ቢመጣ፣ የኬንያ ፕሬዝዳንት ቢመጣ፣ የአፍሪካ መሪዎች ከፍተኛ ባለስልጣናት ሲመጡ እንዲሁ ወስደህ ተቀብለህ ኑ የአበባ ጉንጉን አስቀምጡ ብላቸው አይደል የሚያስቀምጡ። ምን እንደሚሰሩ ያውቁታል ኦልሬዲ። ኦኬ፣ እዛ የምናስቀምጠው የአበባ ጉንጉን ምንድን ነው ያ ቦታ የሚለውን ያውቁታል። ኦኬ፣ ስለዚህ ኢትዮጵያ ነፃነቷን ያላስደፈረች ሀገር ነች የሚለውን ለማስተዋወቅ ለመሸጥ ይጠቅመናል። ክብርት ከንቲባዋ የአበባ ጉንጉን እንዲያስቀምጡ ከማድረግ ባለፈ ወካይ ሲምቦል ሙዚየሙን የሚወክል ቅርጽ አሰርተው እሱም በስጦታ ያበረክታሉ። ከልቸራል ኮፊዎች አሉ። ይሄ ትልቅ ሀገራችንን የሚሸጥበት ነው። ኦፍኮርስ ከዚህ በፊት ክቡር ጠቅላይ ሚኒስትሩ የሚያነሱት አለ። ኒው ካይሮ ላይ ኒው ሲቲ የካይሮ ላይ የተሰራው አንድ መስጅድ ላይ በቅዱስ ቁርአን ስለ ግብፅ የተነሳውን ማንኛውን መልካም ነገር እዛ ሐውልቱ ላይ እዛ መስጅዱ ላይ የማስቀመጥ ከየትኛውም ዓለም ሲመጣ ሊሰግድ ወደ መስጅዱ በሚገባበት ጊዜ እዚህ የምትሰግድባት ሀገር ያለህባት ሀገር ቀላል ሀገር አትምሳለህ፣ በቅዱስ ቁርአን ስሟ የተነሳ ነው። ዛት ኢዝ ዘ ሴም። ኢትዮጵያ ትልቅ ካቴድራል ሰርተን እዛ ካቴድራል ላይ በመጽሐፍ ቅዱስ በቅዱስ ቁርአን የተነሳውን ነገር ወካይ በሆነ አካታች በሆነ ማምለኪያነቱ እንደተጠበቀው ነው፣ የሃይማኖት ስፍራነቱ እንደተጠበቀው ነው። ከውጭ ሀገራት የሚመጡ ጎብኚዎችም የሃይማኖትን እሴት አክብረው የሚያዩትን መስጅዶቻችንን ፕላስ ማምለኪያ ስፍራዎችን ያን ማድረግ ይኖርብናል። ዞሮ ዞሮ ስኬጁሉ የታወቀ ነው ለማለት ነው። ዞሮ ሞኑመንት Prime Minister Wong will participate in the without laying ceremony at Adwa Victory Memorial Monument and receive ceremonial welcome at the National Palace. ዘን ምሽት ላይ እንኳን ደህና መጡ የሚል ደማቅ የሆነ
የራት ግብዣ ይኖራቸዋል ማለት ነው። ፕራይም ሚኒስተር ወንግ ዊል ሚት ፕራይም ሚኒስተር አብይ who will host official dinner in Prime Minister Wang's honor. both Prime Minister will also hold a joint press conference የጋራ ጋዜጣዊ መግለጫ ይሰጣሉ ማለት ነው። witness the exchange of bilateral MOUs memorandum of understanding በጋራ ሁለቱም በተገኙበት የፊርማ ስነ ስርዓት ይከናወናል። and then የትሪ ፕላንቲንግ የአረንጓዴ አሻራ ወይም የችግኝ መትከል ስነ ስርዓት ይካሄዳል። to highlight the importance of sustainable development. This will be Prime Minister Wang's first visit to Ethiopia and first bilateral visit to Africa as a Prime Minister. Prime Minister Wang visit reciprocates Prime Minister Abiy official visit to Singapore. በባለፈው ዓመት ጁን 2024 ላይ ያደረጉትንም ይመመለስ ምንድን ነው ለዛ ላደረጉት ክቡር ጠቅላይ ሚኒስትሩ ያደረጉትን ጉብኝት በዛ ምላሽም ነው። በተመሳሳይ reaffirming the warm ties between Singapore and Ethiopia. ከዛ ባለፈ አሁንም Prime Minister Wang will also meet Director General of the African Center for Disease Control and Prevention AFCDC ይህንን ያገኛል ይላል። and he will visit Rapi Wilmar factory, Singapore investment in Ethiopia which manufactures popular local household brands of soap and detergent የሚያመርተውን ከዚህ በቀደም የረፒ ዲተርጀንት የነበረውን ረፒ ዊልማር የተባለው 50%ን የሲንጋፖር ድርጅት ስለገዛው ማለት ነው እያለ ይሄዳል። ይሄ እንግዲህ እንዳልኳችሁ ፕራይም ሚኒስተር ኦፊስ ሲንጋፖር ያወጣው ነው ማለት ነው። ሶ ይሄ ይታወቃል ምን እንደሚያደርግ። በተመሳሳይ ጂቲዮኒም የተባበሩት መንግስታት ስትሄድ ምናምን አገራት እንደዚህ ነው ፋንክሽን የሚያደርጉ ለማለት ነው። እንግዲህ ከሲንጋፖር እጅግ በጣም ብዙ ሌሰኖች የምንማርበት ነው። ወደ 6.1 ሚሊዮን 6.11 ሞሮል 6 ሚሊዮን በለው 6 ሚሊዮን 110 ሺህ አካባቢ ህዝብ ነው ያለው። በዓለም ላይ ጥራት ያለው ትምህርት የሚሰጥ በአርቲፊሻል ኢንተለጀንስ በዲጂታል ሊትሬሲ ሃይ የሆኑ ስማርት ሲቲ ግንባታቸው ቱሪዝም፣ ፋይናንስ፣ አይሲቲ እንደ ብሪጁ ነው የሚያገለግሉ የፖርት ሰርቪስ የሚሰጡ አስቀድሜ እንዳልኳቸው ቤስት ኤርላይን ቤስት ማሪታይም ካምፓኒ ያላቸው እጅግ ግዙፍ የሆነ ፈጣን የሆነ እድገት ያስመዘገቡ ናቸው። ኢንቨስትመንት ትርፍ የሆነ ካፒታል አላቸው። እሱን ኢንቨስት ማድረግ ይፈልጋሉ በሌሎች ሀገራት በዛ የምንማረው። ከዛ ባለፈ ደግሞ 11 ሀገራት ያለውን የአሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ አለ አሲያን የሚባለው እዛ ውስጥም ድምጻችን የሚሰማበት በተባበሩት መንግስታት ድርጅት የኢትዮጵያ ድምጽ የሚጎላበት በሌሎችም አዳዲስ ገበያም መዳረሻ የምናደርግበት ነው የሚሆነው። እንግዲህ ክቡር ጠቅላይ ሚኒስትር ሎረንስ ዋንግ በሚኖራቸው ቆይታ መልካም ውጤታማ ፍሬያማ ውይይት እመኝላቸዋለሁ። ፕሮግራማቸውን እንዳልኳችሁ ነው ማለት ነው። ትናንት ክቡር ጠቅላይ ሚኒስትሩ ራሳቸውም ከፕሬቶሪያ ከጆሃንስበርግ በረው መጥተው እንግዲህ ያንን ደማቅ አቀባበል አድርገውላቸዋል በምሽት ማለት ነው። ሌሎችንም እየተከታተል የምናይ ይሆናል ማለት ነው። ሌላ ምናልባት ከዚህ ባለፈ የኢትዮጵያ ኢንቨስትመንት ሆልዲንግ እንደምታውቁት የኢትዮጵያ ሶቨሪን ዌልዝ የያዘ ካምፓኒዎችን የኢትዮጵያ አየር መንገድን ጨምሮ ኢትዮ ቴሌኮምን የኢትዮጵያ ንግድ ባንክን ጨምሮ የያዘ ግዙፍ ኢንቨስትመንት ነው። ከዚህ በፊት ምንድነው ከአንድ የጃፓን ድርጅት ጋራ በመሆን የምንድነው እነዚህ ቸኮችን ሚስጥራዊ የሆኑ ህትመቶችን ሲያትም የነበረ ለማተም ስምምነት ውስጥ ተገብቶ ነበር። ያ ብቻም አይደለም፣ አሁን የመማሪያ መጻሕፍትን ለማተም ስምምነት ውስጥ መግባቱ ስፑትኒክ ኢትዮጵያ የዘገበበት ሁኔታ አለ። ምንድን ነው የሚለው ዘገባውን እንዳለ ባነብላችሁ ያ 51% የኢትዮጵያ ኢንቨስትመንት ሆልዲንግ ቶፓን ኮርፖሬሽን የሚባለው ደግሞ 49% ይኖረውና ከዚህ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ደግሞ የኢትዮጵያ የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት ትማማማድ የሚባለው የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት የሚባለው እንዲሁም የድሮ በነገራችን ላይ የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በትምህርት ሚኒስቴር ውስጥ ነው የነበረው።
እንዲሁም ብርሃንና ሰላም ሁለቱም በኢትዮጵያ ኢንቨስትመንት ሆልዲንግ ውስጥ ነው ያሉት። እነዚህ ድርሻ ይዘው 51% ሆኖ ዘን ይሄ የጃፓን ድርጅት ደግሞ 49% ድርሻ ከያዘ በኋላ አጠቃላይ በዋነኝነት የትምህርት እንግዲህ እንደምታውቁት እኮ የትምህርት እኮ ኢትዮጵያ የምታሳትመው መጽሐፎች እኮ ቻይና፣ ጃፓን፣ ኮሪያ እኮ ነው የምናሳትመው እና ይህንን ለማስቀረት ዓላማውን ያደረገ የማተሚያ ድርጅት ኢትዮጵያ ውስጥ ለማቋቋም የመጨረሻ ስምምነት ላይ ተፈርሟል። ይሄ ስምምነት እንግዲህ አንደኛ ኢትዮጵያ የውጭ ምንዛሬ የሚያስቀርላት ይሆናል ማለት ነው። የውጭ ምንዛሬ ማስቀረት ብቻም ሳይሆን በነገራችን ላይ የውጭ ምንዛሬው እንደተጠበቀ ሆኖ ሌሎችንም የሱዳንን ጥራት ያለው ከለር ያለው ጥራት ኳሊቲ ያለው ህትመት ስለሚሆን የሚያትመው በቀጠናው የሌሎችንም የሱዳንንም የደቡብ ሱዳንንም የትምህርት መሳሪያዎች ለማተም በአፍሪካ ደረጃም እኛ ሩቅ ሂደን ነው ስናትም የነበረው እና የኢትዮጵያ ኢንቨስትመንት ሆልዲንግ የሀገር ውስጥ የመማሪያ መጽሐፍት ማተሚያ ድርጅት በሽርክና ሊያቋቁም ነው። ከተቋሙ ከጃፓኑ ቶፓን ግራቪቲ ጋር ቸክ አድርጉት። በነገራችን ላይ ቶፓን ግራቪቲ በጣም ጃፓን ውስጥ ከፍተኛ የህትመትና ቡክ ስቶሮችን የሚያስተዳድር ድርጅት ነው ጋር ሽርክና በመፍጠር የመማሪያ መጽሐፍት ማተሚያ ኩባንያ ሊቋቋም እንደሆነ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ከኩባንያው ጋር ያደረገውን ውይይትና ስምምነት በመጪዎቹ ጥቂት ቀናት ለቦርድ አቅርቦ እንደሚያጸድቅ ተዘግቧል። በሽርክና በሚቋቋም ማተሚያ ድርጅት 49% ድርሻ የሆልዲንግ ሲሆን ቶፓን ግራቪቲ የ51% ድርሻ እንደሚይዝ ተመላክቷል። አስቀድሜ እንዳልኳችሁ ቶፓን ግራቪቲ ከብርሃንና ሰላም ድርጅት ጋር በመሆን እነዚህ ቸኮችን ጨምሮ ሲያትም የቆየ ድርጅት ነው። በስምምነት ውስጥ የነበረ ድርጅት ነው። ይሄ አንድ መልካም ነገር ነው። ውጤታማ እንዲሆን የውጭ ምንዛሬን እንዲያስቀር ቢያንስ ለምሳሌ እኛ 50 ሚሊዮን $100 ሚሊዮን በአመት እናወጣ ከነበረ ህትመት በጋራ ሲሆን 50 ሚሊዮን ዶላሩን ማስቀረት ቀላል አይደለም። በሂደት ደግሞ ራሳችን ኦን የምናደርግበት ሁኔታ የሚፈጠርበት እድል ስላለ ማለት ነው። ይሄ ህትመት ደግሞ አብሮ ሲሄድ ከራሱ ከዚህ ከቶፓን ድርጅት ጋር በመሆን ወደ ወረቀት የባክዋርድ ኢንቴግሬሽን የሚባለው ወደ ሪሶርስ የሚሄድበት እድል ይኖራል ማለት ነው። ሌላው ምናልባት የግብፅ ያው እንግዲህ ውሃ ይቀንስብናል ነበር አይደል? ክሱ ከውሃ ይቀንስብናል ወደ ውሃ በዛብኝ ተሸጋግሯል ክሳቸው እና ኢጅፕት ዋርንስ ኦፍ ኢትዮጵያን ሬክለስ ዩኒላተራል አክሽን አፍተር ሻርፕ ኢሬጉላር ዋተር ሪሊዝ እንግዲህ በ22 ኖቨምበር 2025 የወጣ ነው። ምን ይላሉ? በሴፕቴምበር 10 2025 485 ሚሊዮን ሜትሪክ ኪዩብ ውሃ ለቀቁብን። ከዛ ከ17 ቀን በኋላ በሴፕቴምበር 27 780 ሚሊዮን ኪዩቢክ ሜትር ውሃ ተለቀቀብን። ይሄ ውሃው እየበዛብን ነው፣ ኢሪጉላር ነው፣ ሳያሳውቁን። እንግዲህ ጥያቄውን እዩ። ኢሪጉላር ነው፣ በዘፈቀደ ነው እየተለቀቀ ያለው፣ አላሳወቁንም፣ እንዲሁም ደግሞ ዩኒላተራል ነው የሚል ነው። እዚህ ውስጥ ሁለት ጉዳዮች አሉ። አንደኛ በግድቡ አስተዳደር ውስጥ እንሳተፍ ነው አንደኛው፣ አትሳተፉም ነው ለዚህ መልሱ። ሁለተኛ ሌላ ግድብ የምትገነቡ ከሆነ እርምጃ እንወስዳለን፣ እንደ ከዚህ በፊቱ ዝም ብለን አናይም ነው። ለዚህ መልሱም እንግዲህ በተለምዶ ኦፍኮርስ ያ መነጋገር ያስፈልጋል። አዲስ አበባ ቁጭ ብዬ የአባይን ድልድይ እንዴት ነው የምሻገረው የሚለውም ማሰብ አለብኝ ፕላንድ እንዲሆን። ነገር ግን አንዳንዶች የለም ድልድዩን ስንደርስ እናቋርጠዋለን የሚሉ አሉ። we will cross the bridge when we come to it ይላል። የለም ምን ልታረጉ እንደምችሉ ልታስፈራ አሁንም ባንዳ ልትመለምሉ እንደምችሉ እና አሁንም እየመለመላችሁ ነው። ሁለተኛ ግድብ እንደምንሰራም ያውቃሉ፣ የት እንደሚገደውም ያውቃሉ። ሁለተኛው ግድብ ሶስተኛ ግድብ እንደምንሰራም ያውቃሉ። አራተኛ ግድብ እንደምንሰራም ያውቃሉ። እና ሌላ ግድብ የምትሰሩ ከሆነ እንደ ከዚህ በፊቱ በዝምታ እናይም። መቼ በዝምታ አያችሁ?
አሰልጥናችሁ ተዋግታችኋል፣ አዋግታችኋል። ለየት የሚያደርገው እንደ ከዚህ በፊቱ እንደ ጉራ እንደ ጉንደት በቀጥታ አልመጣችሁም። በቀጥታ ብትመጡም ታውቁናላችሁ። መልሳችን ባንዳ ሆዱን ብቻ የሚያይ ለታሪኩ የማይጨነቅ ቢያሸንፍ አሸነፈ የማይባል ድሉ በግብፅ የሚመዘገብ አስካሪ ተለላኪ ተከፋይ ባንዳ ማሰማራታቸው አይቀርም። ትናንት አድርጋችሁታል፣ ዛሬም እያደረጋችሁት ነው፣ ነገም ማድረጋችሁ አይቀርም። ኢትዮጵያ ደግሞ በቀጥታ ከሚመጣው እንዲሁም በባንዳ እስከሚሰነዘረው ድረስ ዝግጁ ነን። ሁለተኛ ግድብ እንደሚሰራ ታውቃላችሁ፣ ያውቃሉ። ማሽነሪዎች ህዳሴ ግድብ የነበሩ የሳሊኒ ማሽነሪዎች እየተጓጓዙ ለጊዜው ገሚሶቹ ነቀምት፣ ገሚሶቹ ቡሬ እየተከዘኑ እየተጠራቀሙ እንደሆነ ያውቃሉ፣ ይከታተላሉ። ቀጥሎ ወዴት እንደሚሄዱም ያውቃሉ። ስንሰራ ደግሞ ምን ያደርጋሉ የሚለውንም አብረን ያለን። ዙሮ ዙሮ ምንም አያረጉ፣ ባንዳ ያሰማራሉ። ባንዳ የሚሰማራው ብሔራዊ ሀገራዊ ሁሉን አካታች የሆነ ትርክት ስለሌለን፣ ባንዳነት ደግሞ ክብር ስለሆነ ትናንት ኢትዮጵያ ትቅደም ከባንዲራዋ በፊት ያርገኝ ያለ ባንዲራውን ይዞ ላንቺ ነው ኢትዮጵያ ሲል የነበረው ላንቺ ነው ግብፅ፣ ላንቺ ነው ኤርትራ እያለ እየዘመረ ነው። ዘመኑ ደስ የሚለው እሱ ነው። ዛሬ ባንዳነቱን ፐብሊካሊ የሚናገርበት ነው። ትናንት ሻዕቢያ ትግራይ ምድር ላይ ገብቷል፣ ይሄ ትክክል አልነበረም እያለ ሲያጭበረብር የነበረ ወንበዴ አንዲት ድልድይ ሰርቶ የማያውቅ ተለላኪ ባንዳ የዘሬን ብተው ያንዘርዝሬ ብሎ ኤርትራ ትቅደም እያለ እና የኢትዮጵያ ጉዳይ፣ የኢትዮጵያ የባህር በር ጉዳይ፣ የኢትዮጵያ የገጸ ምድርና ከርሰ ምድር ሀብታችንን ተጠቅመን የመልማት የማደግ የመበልጸግ ጉዳይ ለኢትዮጵያውያን የተሰጠ የኢትዮጵያውያን መብት እንጂ በችሮታ የሚገኝ አይደለም። ዙሮ ዙሮ ግን የዓለም አቀፉ ማህበረሰብን በስራችን አሸንፈነዋል። ውሃ ይቆምብናል፣ ግድቡ ውሃ ያቆማል ነበር ያለው ዶናልድ ትራምፕ። አሁን ግን ከፍተኛ ውሃ እየተለቀቀብን ስለሆነ ወደ ቶሽካ ውሃ እየለቀቅን ነው። ከናስር ዳም ከፍተኛ ውሃ ለቀን ወደ ቶሽካ እየለቀቅን ነው። የቶሽካን መጠባበቂያውንም ለቀን ውሃው እንዲፈስ እያደረግን ነው። ይሄ ነው ኢትዮጵያዊነት። ይሄ ነው ታሪክን መሸጥ። አድዋን እንደሸጥ ነው እውነታችንን ደግሞ ግድቡ ላይ ደግሞ ዛሬ እኛ መናገር አይጠበቅብንም። ግድቡ ራሱ ይናገራል። ጓለ ዮሐንስ እንደሚሉት ይሄ ቤት አሮጌ ነው ብለህ አትናገር፣ ከጎኑ አዲስ ቤት ስራ። ቤቱ ራሱ ይሄ ቤት አሮጌ ነው ብሎ አዲሱ ቤት ይናገራል እንዳሉት ዛሬ ግድባችን ይናገራል። ውሃ ሊቀርብን ነው፣ በድርቅ ልንቀጣ ነው የሚለው ቀርቶ ውሃ በዛብን ወደሚል መጥቷል። ሰስተነብል የሆነ የማያቋርጥ ውሃ ከዓመት እስከ ዓመት እንዲፈስላቸው የሚያደርግ ነው የሚለውን እኛ እንናገርም፣ ግድቡ ይናገራል። ይሄ ነው ስራ ማለት፣ ይሄ ነው ታላቅነት። የህዳሴ ግድብ መናገር ጀምሯል። አሁን የኢትዮጵያ ውጭ ጉዳይ ሚኒስትር፣ የኢትዮጵያ ዋና ኢነርጂ ወይ የኢትዮጵያ ዲፕሎማቶች አይደለም ማውራት የሚጠበቅብን፣ ግድቡ ይናገራል። ከላይ ግድብ ስንሰራ ለታችኛው ግድባችን ነው የታችኛው ግድብና ላይኛው ግድብ ነው የሚነጋገሩ። ጉደርጋ ግድብ የምንሰራው ሙገርጋ የምንሰራው ግድብ እና ሌላው እርስ በራስ ይነጋገራሉ። ግድብ እንደምንሰራ ያውቁታል፣ ማቆም እንደማይችሉም ያውቁታል። ለማውራት ያኔ ግድቡ ሲቆም ግድቡ መሰራቱ ሊጎዳ ነው ሲሉት ለኖረው ማህበረሰብ ግን መልሰው መላልሰው እየነገሩት ነው ያሉት። ሌላው ምናልባት ዊልያም ሳሙኤል ሩቶ የኬንያ ፕሬዝዳንት ኡጋንዳ ህንድ ውቅያኖስን አክሰስ ማድረግ ትችላለች በሚል እንዲሁም ከኬንያ ፓይፕላይን ካምፓኒ ጋር የተያያዘ የተነሳ ጉዳይ አለ። ዮዌሪ ሙሴቬኒም ሩቶ የኬንያ ፕሬዝዳንት ስለሆነ እጅግ በጣም ድለኞች ነን፣ በጣም ደስተኞች ነን ብለው ያስቀምጡት አለ። ይህንን ከኢትዮ ኤርትራ ጋር አያይዘን በጋት ዕለታዊ ምሽት ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ፕሊስ በድጋሚ ሼር፣ ላይክ፣ ሰብስክራይብ አድርጉ። የጋት ሚዲያ ሜምበር ሆኑ። ጋት ሚዲያን ደግፉ። በሱፐር ታንክስ። ታንክ ዩ